ይሄ የፈንድሬዚንግ መጀመሪያ እንግዲህነቱ ሲነጋገሩ እኔ ከመቶ ሺዎቹ አንድ ሰው ለመሆን ቴሌብር ላይ 300 ብር መስጠት በጣም ቀላል ነው። ጀምሬያለሁ። ሰውላችሁም እዚህ ያላችሁ ሰዎች ስልካችሁ አውጥታችሁ ቴሌብር ላይ ገብታችሁ ፈንድሬዚንግ የሚል አንድ ከዛ ከተዘረዘሩት ነገር ውስጥ ፈንድሬዚንግ የሚለው ውስጥ ብትገቡ ያ ፋውንዴሽን ታገኙታላችሁ። ያን ፋውንዴሽን ውስጥ ገብታችሁ የፈለጋችሁትን አክል መስጠት ትችላላችሁ። በየወሩ መስጠት ትችላላችሁ። አንድ ጊዜ መስጠት ትችላላችሁ። ይሄ እኔ አንድ ጊዜ ለዛሬ ፈንድሬዚንጉ ለማስጀመር ነው እንጂ ቴሌብር ላይ የተቆረጠ ገንዘብ በየወሩ እሰጣለሁ። ሰላም ጤና ይስጥልን ውዶቻችን፣ እንዴት ናችሁ? ሰላማችሁ ብዝት ይበል። ዛሬ በአዲስ ፕሮግራም ከችብያለሁ። እንግዲህ ክራር እንደሚታወቀው እያንሰራራ ነበረ። አሁን ደግሞ ትንሽ እኔም ፕሮግራም ከማቅረብ ተቆጥብ ያለው ምክንያቱ ደግሞ የዩቲዩብ ጉዳይ ነው። ዩቲዩብ አንዳንድ ጊዜ ብዙ ቻሌንጅ ያለው እንደምናስበው አይደለም። ሰራን ወጣን ስንል እንደገና ደግሞ ያወርዱናል። የሚሆነውም ደግሞ በተመልካች ማነስም ሊሆን ይችላል። ተመልካቾች ደግሞ ኮመንት ላይ ብትጽፉልን የምናስተካክለው ነገር ይኖራል ብዬ አስባለሁ። ይሁንና ዋናው ግን የቤተሰብ ጉዳይ አይደለም። የክራር ቤተሰብ ጉዳይ አይመስለኝም። ያው ራሱ ዩቲዩብ አንዳንድ ጊዜ ሞኔታይዝ ያደርግና ያንን ሞኔታይዝ አድሰንስ የሚባል ጉዳይ አለ። እሱ ካልተሞላ ወይም ደግሞ በፖስታ ቤት ኮዱ ካልተላከ እንደገና ያዘገየዋል፣ ሞኔታይዜሽን ያወርደዋል ማለት ነው። በዛ ምክንያት ነው ዛሬ ይኸው መጥቻለሁ። ብዙ የሰማናቸው የሚያሳዝኑ ጉዳዮች ነበሩ። እነዛን ነገሮች ማቅረብ አልቻልኩም። ቢያልፉም ግን በየቦታው ህይወታቸውን ላጡ በብዛት አርሲ አካባቢ የነበረውን ነገር ብትሰሙትም ዛሬ እኔ ስለጀመርኩት ነፍስ ይማር እላለሁ ለሞቱት። እንደገና ደግሞ በሌላ አካባቢም በዓለም ላይ ያለውም ጦርነት በጣም ክፉ ነው። ክፉ ጦርነት፣ የጦርነት መልካም ወይም ደግነት የለም፣ ወይንም ማግኘት የሚባል ነገር የለም። ጦርነት ካለ ብዙ ነገር ማጣት ነው። ስለዚህ በዓለም ያሉ ወገኖቻችን ከዚህ ከጦርነቱ ተመልሰው ሰላም እንዲያገኙ ምኞቴ ነው፣ እመኛለሁ። ሌላው አንድ ወዳጅ የነበረ መሳለሚያ አካባቢ ተወልዶ ያደገ፣ አውቶቡስ ተራ አካባቢ ተወልዶ ያደገ፣ በስነ ጽሁፍ በጋዜጠኝነት ክሪቲሳይዝ በማድረግ አንቱታን ያተረፈው ተወዳጁ ጋዜጠኛ ተመስገን በአዲሱ ማለፉን ሰምተናል። ለሱም ነፍስ ይማር ማለት እወዳለሁ። እንደገና ደግሞ ከዛም ቀጥሎ የሰማነው ለጆሮ የሚሰቀጥጥ በጣም የሚያስጠላ ነገር ነበረ። ለዛም እንግዲህ ነፍስ ይማር ላለው በትንሽ ጊዜ አንድ እናት ሁለት ልጅ ማጣት ከባድ ነገር ነው። በእነሱ ቦታ ሆኖ ማሰብ ማለት በጣም የሚከብድ ነገር ነው እና በጣም ይሰማል። ለዚህም ነፍስ ይማር ብያለሁ። ሌላው የመኪና አደጋ ብዙ ተከስቷል። አሁን በቅርብ ደግሞ አንድ ሕፃን ልጅ በመኪና አደጋ ያው ጉዳት ደርሶባት ነበረ። አሁን በሶሻል ሚዲያው ደግሞ እየተናፈሰ ያለው ወይም ደግሞ መረጃው እንደሰማሁት ያቺ ቦቃቅላ ሮጣ ያልጠገበች የምታሳዝን ልጅ ማረፏን ሰምቻለሁ። ለሷም ነፍስ ይማር ማለት እወዳለሁ። ፈጣሪ ሰላሙን ያምጣ እላለሁ። የምንሰማው ነገር በጣም ከባድ ነገር ስለሆነ ማለት ነው። ዛሬ እንግዲህ ወደ እናንተ ለማስተላለፍ የምፈልገውና የመጣሁት ደግሞ ኒያ ፋውንዴሽን የሚባል አንድ ጆይ ኦቲዝም ማዕከል አለ። የኦቲዝም ማዕከል ትላንትና ማለት ሚያዝያ ለኒያ ለእናት ጉያ በሚል የተጀመረ
የማዕከሉን ህንፃ ለማስጨረስ የመክፈቻ ፕሮግራም ተደርጓል። ይህ ፕሮግራም እንግዲህ የሚፈልገው 100,000 ልቦችን ብቻ ነው። እነዚህ 100,000 ልቦች 300 ብር ቢያግዙ ህንፃው በ30 ሚሊዮን ይጠናቀቃል። ይህንን ነገር ለማሳካት ደግሞ የመክፈቻ ፕሮግራም ተደርጎ ነበር ትላንትና። እሱን እንመለከታለን። እንግዲህ እንደሚታወቀው ይህ ማዕከል በዛሚ የኑስ የተጀመረው የጆይ ኦቲዝም ልቀት ማዕከል የመጀመሪያ ምዕራፉ ከመሬት ጀምሮ እስከ 5ኛ ፎቅ አጽሙ ተሰርቷል። 100% ነው አጽሙ ያለቀው ማለት ነው። እና የማጠናቀቂያ ስራ ነው እየተሰራ ያለው። ይህም ደግሞ ተጀምሯል። ይህንን ለማስጀመር ነው እንግዲህ ሚያዝያ ወር 2018 ዓ.ም ከ1 እስከ 30 ቀን በ300 ብር 100,000 ልቦችን ይፈልጋሉ። ያንን እንግዲህ የምንሰማው ይሆናል። የመክፈቻውን ፕሮግራም አብራችሁን ከሆናችሁ ታተርፋላችሁ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቡን እንመጣለን። እንደና መጣችሁ እንዲሉልን ወይዘሮ እሌኒ ዳምጠው የጆይ ኦቲዝም ሴንተር ስራ አስኪያጅን ባካችሁ በሞራል ጋብዙልኝ። እንደምን አደራችሁ። እንኳን ደህና መጣችሁ ወላጆች። ለዚህ ቀን ላደረሰን እግዚአብሔር ይመስገን፣ እናመሰግናለን። እንኳን አደረሳችሁ ለመጪውም ለዛሬውም ቀን ለበዓሉ። በዚህ በመቀጠል እንግዲህ ሁላችሁንም የቦርድ አባል ከኢትዮ ቴሌኮም ዶክተር ያዕቆብ ወንድማችን፣ ተስፋዬ፣ ሁላችሁንም እንግዲህ ወላጆቻችንም ሁላችሁንም እንኳን ለዚህ ቀን አደረሰን፣ እንኳን ደህና መጣችሁ ላለሁኝ መልእክት አስተላልፋለሁ። ግን የእንኳን አደረሳችሁ መልእክት እንዲነግሩልን ሁሉም ሰው እንዲናገር ጠይቃለሁኝ። ከቦርድ ዳይሬክተር እንጀምራለን። በቅድሚያ እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለዚህ ቀን። ቦርዱን በመወከል የዛሬውን በዓል ለምን እዚህ እንደተሰባሰብን በንባብ አሰማለሁ። እንደምን አደራችሁ፣ እንኳን አደረሳችሁ። አብዮት እባላለሁ፣ ከኢትዮ ቴሌኮም ነው። አመሰግናለሁ። እንዴት አደራችሁ? እንግዲህ የኤፕሪል ወይም ደግሞ ሚያዝያ በዓለም አቀፍ ደረጃ የኦቲዝም እና ተያያዥ የእድገት ውስንነት ጋር ተያይዘው ያሉ ችግሮች የምናከብርበት ነው። ለዘንድሮ ዓመት እንግዲህ ይሄ ሁልጊዜ በኢትዮጵያ ደረጃ መሪነቱን ወስዶ የኦቲዝምን አዌርነስ፣ አክሴፕታንስ፣ ኢንክሉዥን አድቮኬት የሚያደርግ ድርጅት ስለሆነ እዚህ ስለተገኛችሁ በጣም እናመሰግናለን። እኔ የጆይ ኦቲዝም ሴንተር የቴክኒካል ኮሚቴ ወይም ደግሞ የቴክኒካል አማካሪ ኮሚቴን ወክዬ ነው እዚህ ያለሁት። ቮለንተር የሚያደርጉ በጣም ጥሩ ኮሚቴዎች አማካሪዎች አሉ። የእነሱን ወክዬ ነው የመጣሁት። ስለዚህ ስለመጣችሁ በጣም እናመሰግናለን። ጥሩ ጊዜ እንደሚኖረን ተስፋ አደርጋለሁ። እሺ፣ አመሰግናለሁ። ተስፋዬ ገብረ ማርያም ከጆይ ኦቲዝም ሴንተር ሚዲያ ክፍል። ወላጆች፣ ጋዜጠኞች አክብራችሁን ስለመጣችሁ በጣም እናመሰግናለን። በተለይ ኢትዮ ቴሌኮም አብዬ እውነት አክብረን ስለመጣ በጣም ከልብ አድርገን እናመሰግናለን። ሁሌም የኛ ደጋፊ የኛ አጋር፣ ያለ እናንተ አንድ እርምጃ መራመድ በጣም ከባድ ነው። እንደ መንግስት ግን ትልቅ የሆነ ማህበራዊ ኃላፊነትን የሚወጣ የሀገራችን ታላቅ ኩባንያ ኢትዮ ቴሌኮም በጣም እናመሰግናለን። በንባብ እንግዲህ የተለያዩ መልእክቶች ይኖራሉ። እኔም ጋር አንዳንድ መልእክቶች ይኖራሉ። ስለመጣችሁልን እናመሰግናለን። እሺ፣ ሁላችሁም እንኳን ደህና መጣችሁ። ስሜ ሙሉቀን ታደለ ነው። በኒያ ፋውንዴሽን እና ጆይ ኦቲዝም ሴንተር ቮለንቲሮችን ወክዬ ነው የተገኘሁት። ሁላችሁም ስለመጣችሁ ደስ ብሎኛል። እንኳን አደረሰን፣ እንኳን አደረሳችሁ። እናመሰግናለን ሁላችሁንም ስለሰጣችሁት ሀሳብ። ተመልሰን በዝርዝር መልእክታቸውን ያደርሳሉ። ከዛ በፊት ግን ወጣት ነብዩ
ኒያ ፋውንዴሽን ወይም የጆይ ኦቲዝም ማዕከል የበጎ ፍቃድ አስተባባሪና እንዲሁም የሶሻል ሚዲያን በማስተባበር ይታወቃል። መቼ ነው የገቢ ማሰባሰቢያው? ከስንት ሰዓት ጀምሮ ነው? ለስንት ጊዜ ይቆያል? የሚለውን ደግሞ አጠር አድርጎ ይነግረንና በዝርዝር መልእክቶችን ያስተላልፉልናል እንግዶቻችን። እናመሰግናለን። ጥሪያችንን አክብራችሁ ዛሬ ይህንን ፕሮጀክት ለማስጀመር ከጎናችን ስለመጣችሁ በኔና በኒያ ፋውንዴሽን ስም ከልብ አመሰግናለሁ። እንግዲህ ኒያ ፋውንዴሽን አፕሪል ወርን የዓመታዊ የኦቲዝም በዓልን ምክንያት በማድረግ አንድ ትልቅ መርሃ ግብር ይዟል። ይሄ መርሃ ግብር ምንድነው? እንደምታውቁት ይሄ ህንፃ ተጀምሯል። ይሄ ህንፃ ላይ ገቢ ማሰባሰቢያ እና ህንፃውን የማጠናቀቅ ትልቅ እቅድ ነው የያዝነው። ይህን በተመለከተና የኦቲዝም ማዕከሉን በተመለከተ ዛሬ ከሚያዝያ 1 ቀን የማስጀመሪያ መርሃ ግብር ይኸው በምታዩት መልኩ ተዘጋጅቷል። ከዛ በተረፈ ሚያዝያ 6 የመጀመሪያውን የገቢ ማሰባሰቢያ ላይቭ ፕሮግራም ከ10 ሰዓት ጀምሮ በኒያ ፋውንዴሽን ጆይ ኦቲዝም ሴንተር የቲክቶክ አካውንት እና የዩቲዩብ አካውንት ላውንች ይደረጋል። የመጀመሪያው ሂደት ይካሄዳል። ከዛም በኋላ ሚያዝያ 8፣ ሚያዝያ 10፣ በ12፣ በ14፣ በ16 ከ16 ጀምሮ በተከታታይ 3 ቀናት ይሆናል። በ16፣ በ17 እና በ18 እንዲሁም በ20፣ በ22፣ በ24፣ በ26፣ በ28 እና በ30 ላይቭ የገቢ ማሰባሰቢያ ፕሮግራም ይኖራል። አንዳንድ ቀን የተዘለለባቸው ቀኖች ምንድናቸው? የሰራናቸውን ስራዎች ፖስት የምናደርግበት እንዲሁም የተለያዩ ትልልቅ የሶሻል ሚዲያ ተጽዕኖ ፈጣሪዎች ጋር ደርሶ እነሱን መሳተፍ እንዲችሉ የምንሰራበት ቀኖች ናቸው እንጂ የስራ ቀኖች ናቸው። ለእኛ ወሩን ሙሉ ነው የምንሰራው። እነዛ ቀኖች የተለያዩ ተጽዕኖ ፈጣሪ ሰዎች፣ ጋዜጠኞች፣ አጋሮቻችን፣ አምባሳደሮቻችን፣ የአርት ሰዎች፣ የስዕል ሰዎች፣ ብዙ ተከታይ ያላቸው የተጽዕኖ ፈጣሪ ሰዎች ላይቭን እየተቀላቀሉ መጥተው ገቢ የሚያሰባስቡበት መንገድ እንዲፈጠር በማሰብ የተካሄደ ነው። ከዛ ውጭ ምንድነው ግንቦት 1 አጠቃላይ የመዝጊያ መርሃ ግብር በዚህ መልኩና ከዚህ በተሻለ መልኩ በስተን ደምቀን የመዝጊያ ስነስርዓት ይኖራል። ይህን ስንል ከነዚህ የላይቭ ስርጭቶች ውስጥ የተወሰኑት ቀናት ተመርጠው ከዚህ ከጆይ ኦቲዝም ሴንተር አሁን ካለበት ማዕከል ይተላለፋል። የተቀሩት ግን ከህንፃው ቦታ ከግንባታ ቦታው ላይቭ የሚተላለፉ ይሆናል። አብዛኛው ሰው አካውንቱን ካሁኑ ሰብስክራይብ፣ ሼር በማድረግ እንዲሁም ኮፒ ሊንክ እያደረገ የጆይ ኦቲዝም ሴንተር ላይ የተለቀቁትን ቲክቶክ ላይ የተለቀቁትን ቪዲዮዎች ዲዩት እያደረጉ እየሰሩ ከጎናችን እንዲሆኑ እንዲያስተባብሩ አለሁ እንዲሉን ጥሪያችን እናቀርባለን። አመሰግናለሁ። እሺ አመሰግናለሁኝ። እንግዲህ ኒያ ፋውንዴሽን ጆይ ኦቲዝም ማዕከል ለዚህ ቀን በመድረሱ ከልብ እናመሰግናለን። ትልቅና ዋጋ፣ ክብር፣ አንድነት፣ ፍቅርን የምንሰጣት ወይዘሮ ዘሚኑስን አንድ ጊዜ እንድታከብሩልኝ እፈልጋለሁኝ፣ ታመሰግኑልኝ እፈልጋለሁ። ኒያ ፋውንዴሽን ጆይ ኦቲዝም ማዕከል የዛሬ 24 ዓመት ተመስርቷል። እንግዲህ በአንድ ልጇ በጆዬ ምክንያት የተመሰረተ ድርጅት ነው። ለ24 ዓመት ሲሰራ ቆይቷል። እንግዲህ እንደሚታወቀው ኤፕሪል የኦቲዝም ቀን ተብሎ ይከበራል። በኢትዮጵያ ለ24ኛ ጊዜ፣ በዓለም ደግሞ ለ18ኛ ጊዜ እየተከበረ ይገኛል። እንግዲህ ኢትዮጵያ ዘሚናት የጀመረችው ማለት ነው። እንደ ሀገር የመጀመሪያዋ ጀግናችን ዘሚኑስ ኦቲዝም ምንድነው ማን ነው የሚለውን ስራ የሰራችው በጆዬ ምክንያት 24 ዓመታችን እናከብራለን ማለት ነው። የዘንድሮ መልእክት ኦቲዝም እና ሰብአዊነት፣ እያንዳንዱ ህይወት ዋጋ አለው የሚል ነው የተሰጠን የዘንድሮ መልእክት። ስለዚህ ለ24ኛ ክብረን ለ18ኛ ጊዜ ደግሞ በዓለም ይከበራል።
እኛ ደግሞ ልዩ ክብራችን ዛሬ እንግዲህ ኒያ ፋውንዴሽን ጂኦቲዝም ማዕከል ለብዙ ጊዜ የቆየ የግንባታ ቦታ ተሰጥቶን ያንን ግንባታ የመጀመሪያውን ፌዝ ሙሉ ለሙሉ ስኬለተኑን መጨረሳችንን ልናበስራችሁ ነው ዋናው መልእክታችን ዛሬ። በወይዘሮ ዘሚኑ ስራ የተወለደው ኒያ ፋውንዴሽን ከመንግስት የመሬት ድጋፍ 4824 ካሬ ሜትር በማግኘት በህዝብ ልገሳና ፍቅር የተጠናከረ የመጀመሪያው ጂኦቲዝም ልቀት ማዕከል ግንባታ መሰረት አጽሙ ሙሉ ለሙሉ ማለቁን 100%ን እያበሰርን ይህንን ስናደርግ አሁንም ህዝቡን በሙሉ ክብር እንሰጣለን፣ ህዝቡን በሙሉ እናመሰግናለን። ነገር ግን ኢትዮ ቴሌኮምን አሁንም በድጋሚ እንድታመሰግኑልኝ እፈልጋለሁኝ። ኢትዮ ቴሌኮም በሰጠን አጭር ኮድ 9616 ኦኬ ለአራተኛ ጊዜ እያደስን እንገኛለን። ከኛ ጋር በተዋዋሉት በዚህ አጋጣሚ ከልብ እናመሰግናለን። አብረን እየሰራን ለዛሬው በቃን ጨረስን ለማለት ከሶስተኛው ህንፃ ከግማሹ እስከ መጨረሻው ድረስ ያደረሰን የኢትዮ ቴሌኮም 9616 1 ብር በመሰብሰብ ስለሆነ 1 ብር ዋጋ አላት። ኢትዮ ቴሌኮምን ደግሞ የበለጠ እንድታመሰግኑልኝ እንወዳለን። ከዚህ የበለጠም አብረን እንሰራለን ብለን እናምናለን ማለት ነው። ስለዚህ ይሄንን ብስራት ስናከብር ግን የሚቀጥለው ስራ ይቀረናል፣ ፊኒሺንጎች ይቀራሉ። ጀምረናል። ይሄንን የምታዩትን ግንባታ ስኬለተን ሙሉ ለሙሉ ጨርሰን የሚቀጥለውን ለመስራት የህዝብን 100,000 ልብ እንፈልጋለን። 100,000 ልብ ስንፈልግ አንድ ሰው የ300 ብር መዋጮ እያወጣልን በ300 ብር 100,000 ሰዎችን ብናገኝ ጠቅላላ ድምሩ 30 ሚሊዮን ይሆናል። 30 ሚሊዮኑ ደግሞ 50%ን ይጨርሳል። የሚችል እቃ እየሰጠን የሚችል እዛው ቦታ እየመጣ እያማከረን ይሄንን ግንባታ እውን ለማድረግና ለልጆቻችን መማሪያ መዋያ መስሪያ የምናደርገው እንደ ኢትዮጵያ የመጀመሪያ ማዕከል ነውና ይህን ግንባታ አብረን እንድንሰራው እንፈልጋለን ማለት ነው። ወይዘሮ ዘሚኑ ትጋት በመንግስት በጎ ፍቃድ በከተማችን የተጀመረው የደስታ የኦቲዝም ማዕከል ግንባታ ዛሬ እንግዲህ ቅድም እንዳልኩት ያለቀ ነው። ስለዚህ ለልጆቻችን ለወጣቶቻችን በትምህርት በሙያ በስልጠናና ማህበራዊ ኢንቨስትመንት ዘርፍ የሚያበረክት ተስፋ ነው። ሰራተኞቻችን፣ ተማሪዎቻችን፣ ቤተሰቦች እንዲሁም አጋር ድርጅቶች ጋር በመተባበር ይህንን ግንባታ እውን እንድናደርገው ተደግመን በወላጆችና በልጆቻችን ስም ጥሪ እናደርጋለን። ይህንን ፕሮግራም የምናደርገው ከሚያዝያ 1 2018 እስከ ሚያዝያ 30 ይሄንንም ሚያዝያ ለኒያ ለእናት ጉያ ብለን ወስነናል። ቀኑን ሚያዝያ ለኒያ ለእናት ጉያ። አሁንም ኢትዮ ቴሌኮምን ከልብ እናመሰግናለን። የዛሬ ዓመት ብዙ ማስታወቂያችን እንድንሰራ ሚያዝያ ለኒያ የሚል ፕሮግራም ሰጥቶን እሱኑ በየዓመቱ ለማስቀጠል ወደ ስራ እንሄዳለን ማለት ነው። ይህ ህንፃ የሚሆነው ለዘሚየኑስ ትልቁ ስጦታችን የለፋችለት የደከመችለት የሞተችለት ማዕከል ነውና ይሄንን ማዕከል ገንብተን ሐውልቷን አቁመን ዘላለማዊ እንደ ሀገር የምንሰራው ማዕከል ነው። በዚህ ላይ እንግዲህ ለተባበሩን ለሁሉም ህብረተሰብ ክብርና ምስጋና እየሰጠን ከጎናችን ቦርድ አባላቶች የበለጠ ከኛ ጋር እየሰሩ ነው። አሁንም የበለጠ እንሰራለን። የአማካሪ ክፍላችን እነ ዶክተር ያዕቆብ ከልብ እናመሰግናለን። እነሱም ቤታችን ብለው እየሰሩ ያሉ። ከዛ በተጨማሪ ቤተሰቦች ደግመን ደጋግመን እናመሰግናቸዋለን። አምናችሁ ልጆቻችሁን እየሰጣችሁን ለመታመን ስላበቃን እግዚአብሔርን እያመሰገን እናንተን እናመሰግናለን። ሁላችንም በዚህ ግንባታ ላይ እጃችንን እንድናነሳ በተለይ ሪል ስቴት የምትሰሩ ሰዎች ግድ የለም ኦቲዝም ስፔክትረም ነው እያልን ነው። ስለዚህ የተለያየ እቃ ብትሰጡን ለዚህ ቦታ ላይ ማስጨረሻ ይሆነናልና ሁላችሁም እጃችሁን እንድዘረጉልን እንጠይቃለን። በእኔ በኩል አመሰግናለሁ። እንግዲህ ሚያዝያ ለኒያ ለእናት ጉያ በፍቅር በአንድነትና በተስፋ እናክብር ነው፣ አብረን እንገንባ እያልን ነው። ከልብ እናመሰግናለን። ዛሬ በሰማሁት ዜና በጣም ደስ ብሎኛል። የህንፃ ግንባታው በዚህ ደረጃ ላይ ደርሶ
በመስማታችን ይሄ አንድ ትልቅ ውጤት ነው። እንደገናም ደግሞ ይሄ ስራ ደግሞ በአጭር ጊዜ ውስጥ ደግሞ ተጠናቆ ብዙ የኦቲዝም ችግር ያለባቸው ልጆች ከቤታቸው ወጥተው ወደዚህ ማዕከል በመምጣት የሚማሩበት መልካም ዜጋ የሚሆኑበት እንደሚሆን እናምናለን። በዚህ ስራ ውስጥ ኢትዮ ቴሌኮምም እስከዛሬ ሲያደርግ እንደነበረው አሁንም በአጭር ቁጥር 9616 እንዲሁም በቴሌብር 9616 በሁለቱም የገቢ ማሰባሰቢያ ፕላትፎርሞች ድጋፍ ማድረጉን ይቀጥላል። እንዲሁም ደግሞ አስፈላጊው በሚሆኑት በሌሎችም መንገዶች ድጋፍ እናደርጋለን። ባለፈው ዓመት ታስታውሱ ከሆነ ሚያዝያን ለጆይ ኦቲዝም ማዕከል በሚል በመሰየም አርአያ የሆነ ብዙ ተቋማቶችም ሌሎችም ሊከተሉት የሚገባ ከህብረተሰቡ ሚያዝያን በሙሉ ለጆይ ኦቲዝም ድጋፍ የሚያደርግበትን የፈንድሬዚንግ ፕላትፎርም አስጀምረን እንደነበር ይታወቃል እና በዛም ያንን መሰረት ደግሞ በማድረግ በዚህኛው ዓመት ሚያዝያንም በዛው ስላስቀጠላችሁ ቴንኪው ማለት እፈልጋለሁ። ስለዚህ ወደፊትም አስፈላጊው በሚሆነው ድጋፍ ሁሉ ኢትዮ ቴሌኮም አብሯችሁ ይቆማል። አመሰግናለሁ። ይሄ የፈንድሬዚንግ መጀመሪያ እንግድነቱ ሲነጋገሩ እኔ ከመቶ ሺዎቹ አንድ ሰው ለመሆን ቴሌብር ላይ 300 ብር መስጠት በጣም ቀላል ነው። ጀምር ያለው ሰው ሁላችሁም እዚህ ያላችሁ ሰዎች ስልካችሁ አውጥታችሁ ቴሌብር ላይ ገብታችሁ ፈንድሬዚንግ የሚል አንድ ከዛ ከተዘረዘሩት ነገር ውስጥ ፈንድሬዚንግ የሚለው ውስጥ ብትገቡ ኒያ ፋውንዴሽን ታገኙታላችሁ። ያን ፋውንዴሽን ውስጥ ገብታችሁ የፈለጋችሁትን አክል መስጠት ትችላላችሁ። በየወሩ መስጠት ትችላላችሁ። አንድ ጊዜ መስጠት ትችላላችሁ። ይሄ እኔ አንድ ጊዜ ለዛሬ ፈንድሬዚንጉ ለማስጀመር ነው እንጂ ቴሌብር ላይ የተቆረጠ ገንዘብ በየወሩ እሰጣለሁ። ይሄ እንደምሰጥ ልነግራችሁ ፈልጌ አይደለም። ግን ኦቲዝም ማንም ሰው ማናችንም የትኛውን ቤተሰብ ከኦቲዝም ፕሮቴክትድ ነኝ ማለት የሚችል ሰው የለም እዚህ ቤት ውስጥ። ቁጥሮቹ በጣም አስደንጋጭ ናቸው። በዓለም አቀፍ ደረጃ አትሊስት የተመዘገበ ማለት ነው ከመቶ ልጆች አንድ ልጅ ኦቲዝም ይኖረዋል ብሎ WHO ያምናል፣ የዓለም ጤና ድርጅት ያምናል። ይሄ ግን ይላል እንደዚህ ብሎ ሲል ይሄ ግን አንደር ዲያግኖስድ ነው፣ አንደር ዲቴክትድ ነው፣ ብዙ ቦታ አይታወቅም። በጣም የማወቅ ወይም ደግሞ ስክሪን የማድረግ ዲቴክት የማድረግ አቅም ያላቸው ሀገሮች በዓለማችን ውስጥ በቅርብ ጊዜ የወጣ ጥናት እስከ 37 ከ37 ልጆች እስከ አንድ ልጅ ድረስ በሆነ አይነት የኦቲዝም ስፔክትረም እንደተጠቃ ለይቶ ያውቃል። የአውሮፓ ሀገሮች፣ አሜሪካ ራሷ የቅርብ የሲዲሲ ሪፖርት 39 ነው፣ ከ39 ልጆች አንድ ልጅ። ስለዚህ ይሄ ማለት ምን ማለት መሰላችሁ? እዚህ ውስጥ ካለን ሰዎች ራንደምሊ የሆነ አክል ሰው አውቲስቲክ የሆነ ከኦቲዝም ጋር ተያይዞ ያለው ጤና ችግር ያለው ልጅ ልንወልድ እንችላለን። ሰው ማናችንም ፕሮቴክትድ አይደለን። ስለዚህ እንደዚህ አይነት ሴንተር ይቋቋም ሲባል ባይ ዘ ዌይ እንደኔ አይነት ለዘሚ በጣም የቅርብ ጓደኛ ለሆነ ሰው ህንፃው አልቆ ማየት ትልቅ ሚሽን ነው። ማለት ፐርሰናል ይሆናል። በጣም ፐርሰናል ስለሚሆን አልቆ ማየት ግን በሌላ በጎን ካያችሁት ግን ይሄ ህንፃ ተሰርቶ ማለቅ ማለት ለእያንዳንዳችን ለገ ለማናቀው ለምንወልደው ልጅ ትምህርት ቤት እየገነባን እንደሆነ አስቡት። ክሊኒክ እየገነባን እንደሆነ አስቡት። ማቆያ ቦታ እየገነባን እንደሆነ አስቡት። ስለዚህ ይሄ ለአገር ከዚህ ጋር ተያይዞ ለሚወለዱ ልጆች የሚማሩበት የሚታከሙበት ጥናትና ምርምር የሚደረግበት ሐኪሞች የተሻለ የሕክምና መንገድ የሚፈጥሩበት ህንፃ ነው የምንገነባው። የንግድ ማዕከል ወይም ደግሞ ገንዘብ እናገኝበት ማዕከል አይደለም። እና ይሄ ማዕከልን ማገዝ በአንድም በሌላ በኩል ምናልባት ከነገ ወዲያ እንደሚመጣ ለማናውቀው ልጃችን ወይም ደግሞ አሁን ለመጣ ልጅ ትምህርት ቤት እንደሆነ እንድታስቡ። ይሄ ነገር ሁላችንም ይዘነው መሄድ አለብን። ከሚዲያ በላይ ሰው ነው ጉዳይ የሚያስተዋውቀው። ሁላችንም በቀን ውስጥ በመቶ የሚቆጠር ሰው ጋር እንገናኛለን። አንድ ማኪያቶ መተው ነው አሁን 300 ብር አንድ ማኪያቶ እንዲተው አንድ ታክሲ በእግሩ እንዲሄድ ወክ እንዲያደርግ ለዚህ ኮዝ ማለት ነው። እና ይሄ ነገር እኔ አደራ ነው ምላችሁ። እኔ ፐርሰናሊ በቻልኩት በሶሻል ሚዲያም በአካልም በማቃቸው እዚህ ራሱ ተቀምጬ በጣም ብዙ ሰዎች ጋር እየጻፍኩኝ ነበረ። ልክ ከመጣሁ ጀምሮ ዞሬ ካየሁት በኋላ ፈንድሬዚንግ እቅዱን ከሰማሁን በኋላ
ለሚመለከታቸው የተለያየ ግሩፕ በተለያየ መንገድ የምንገናኛቸው የትምህርት ቤት ግሩፖች፣ የመስሪያ ቤት ግሩፖች፣ የተለያየ ቦታ ቮለንተር ማድረጋቸው ግሩፖች ላይ መልእክቱን ድሮፕ እያደረኩኝ ነበረ። ስለዚህ በጣም ብዙ ቅን ልቦች ያለበት ሀገር ነው ኢትዮጵያ ውስጥ። ሰው መስጠት ይፈልጋል፣ ማገዝ ይፈልጋል። መንገዱን ነው ግልጽ ያላረግንለት። ስለዚህ አሁን መንገዱ ቴሌኮሙኒኬሽን በጣም ቀላል ነው ያደረገው እና ቴሌኮሙኒኬሽን ሰው አብዛኛው ሰው ቴሌብር ይጠቀማል። ገብቶ 300 ብር መስጠት የሚችልበት ሁኔታ ማመቻቸት የኛ ኃላፊነት መሆን አለበት። ዛሬ ሁላችሁ እቅድ ይዛችሁ ብትወጡ በዛሬ ቀን ለ5 ሰው ይሄን መልእክት እሰጣለሁ፣ 5 ሰዎች ኮንትሪቢዩት ማድረጋቸውን አረጋግጣለሁ ብላችሁ ብትወጡ ከዚህ በጣም ደስ ይለኛል። እንደ ግለሰብ እንደ ሴንተርም ይሄ ነው የሚጠብቀው ነው ብዬ ማስበው። ይሄ ህንፃ ሲጀመር ሲያድግ በጣም ብዙ ጊዜ ዘሚጋ ተመላልሻለሁ እዛ ቦታና አሁን ደግሞ እኔ የምኖረው እዛ ህንፃ አካባቢ ያለበት ቦታ ነው። በየቀኑ በበሩ ነው ማልፈው እና አንዳንድ ጊዜ እንደ ቁጭት ነገር ይመጣል። አንዳንድ ጊዜ ሀዘን ስሜት ይሰማኛል። አንዳንድ ጊዜ ተስፋ የመቁረጥ፣ አንዳንድ ጊዜ ደግሞ የተስፋ ላይክ ሰዎች እንደሚያግዙ ስታውቁ ተስፋ ይሰማቸዋል። ሰዎች ቶሎ አልቆ ደግሞ ይሄ ራእዩዋ ድሪማ ለመሳካቱ ስታዩ ደግሞ ተስፋ የመቁረጥ አይነት ስሜት ይሰማቸዋል። ስለዚህ አሁን እነ ኢሌኒ 30 ሚሊዮን ብር ነው ይሄን ህንፃ ለመጨረስ የሚያስፈልገን። 30 ሚሊዮን አንድ ድርጅት ላይ መጣል አንችልም፣ አንድ ሰው ጋር መጣል አንችልም። 100,000 ሰዎች ጋር ግን ብንጥለው በጣም ቀላል ነው። 300 ብር በጣም ቀላል ነው። ካለ ነገር ጋር ተቀንሶ ሊሰጥ የሚችል ነገር ነው ብለው አይ ቲንክ በጣም ግልጽ የሆነ ጥያቄ ለህዝብ አቅርበዋል። ስለዚህ ይሄን ጥያቄ ህዝቡ እንዲቀበል እንዲሰማ እርግጠኛ ነኝ። ከሰማ እንደሚቀበል 100% እርግጠኛ ነኝ። ግን እንዲሰማ ነው። ግን እንዴት ይስማ የሚለው እኛ በተለያየ በምንችለው በተለይ እዚህ ያላችሁ ወጣቶች ሐኪሞች አይቻለሁኝ። እዚህ ወጣቶች አላችሁ፣ በጣም ብዙ ሶሻል ሚዲያ ፕሬዘንስ ያላችሁ፣ በኔትወርካችሁ ያሉ ጥሩ ፎሎወር ያላቸው ልጆች ሴንተሩ መጥተው እንዲጎበኙ ይሄን መረጃ እንዲያስተላልፉ እናንተም በምትገኙባቸው ኔትወርኮች ውስጥ ይሄን ጉዳይ እንድትናገሩና ይሄን ሴንተር ለሚቀጥለው ዓመት የኦቲዝም ዴይ ስንገናኝ ሚያዝያ ስንገናኝ ምናልባት ማዕከሉ ላይ በምረቃ የምንገናኝበት አሁን ኦልሬዲ ፊዚካል ነገሩ አልቋል። ፊኒሺንግ ነው የቀረው። ገንዘብ ከተገኘ በአጭር ጊዜ የሚያልቅ ስራ ነው የቀረውና እዚህ ነገር እንድታገዙ አደራ ለማለት ነው። እኔ እንደ ባለሙያም እንደ ቮለንተርም እንደ አንድ ኢትዮጵያዊም ይሄ ሴንተር እስከሚያልቅ ድረስ እንደማገዝ በዚሁ ቃል እገባለሁ። ፈንድሬዚንጉንም 300 ብር በመስጠት እንደነገርኳችሁ የመጀመሪያ ሰው ላልሆን እችላለሁ፣ ግን አስጀምሬያለሁ። አመሰግናለሁኝ። ቴንክ ዩ። በቃ ቃላት ያጥረኛል። ከወይዘሮ እለኒም ጋር ስንገናኝ አቀባበሏ ያለው ነገር ራሷ ዘሚየኑስን በአካል ያገኘን የሚመስል አይነት ስሜት የሚመስል ሳይሆን በቃ ራሷ ዘሚን በአካል እንዳገኘን ነው ምንቆጥረው። ከእርጋታዋ፣ ከንግግሯ፣ ከሁሉ ነገሯ ኤቭሪዴይ አንድ አይነት ሴት የሆነች ሴት ናት እና ከልጆቹ ጋር እንድንቀራረብ ያለውን ነገር ቀርበን እንድናያድርጋናለች። አሁን ባለው በዚህ በፈንድሬዚንጉም እስከ መጨረሻው ድረስ እኔና ወዳጆቼ አንድ ላይ ሆነን በቲክቶኩም በዚህ በዩቲዩብ ፕላትፎርሙም አብረን ለማገልገል ነው እንደምናገለግል ነው ሁላችን የምናውቀው። ለዚህ ታሪካዊ ቀን ስላደረሰን በመጀመሪያ እግዚአብሔርን በጣም አመሰግናለሁ። ምክንያቱም ሁላችንም በቸርነቱ በምህረቱ ነው እንጂ እዚህ የተገኘ ነው። በእርግጠኝነት እንደ ኃጢአታችን እንደ በደላችን ቢሆን ብዙ ነገር በሆነ ነበር እና እግዚአብሔር አምላክን እስኪ በደንብ አመስግኑልኝ። ስቀጥል የኒያ ፋውንዴሽን ጆይ ኦቲዝም ሴንተር በጣም እየሰራቸው ያሉ ስራዎች በጣም እጅግ ደስ የሚሉ ናቸው። የዛሬ 1 ዓመት አካባቢ ነው እዚህ ግቢ የተገኘሁትና ከተገኘው ጊዜ ጀምሮ ልቤ ላይ የቀረ በጣም የሚገርም ስራ እየተሰራ እንደሆነ ነው የታዘብኩት ማለት ነውና ዶክተር እንዳሉት እኔም 300 ብር አስገብቻለሁ። 300 ብር ቢግ ዲል አይደለም፣ ግን ደግሞ እዚህ ብዙ ህይወት ይታደጋል፣ ብዙ ስራ ይሰራበታል። ከዛ ውጪ ደግሞ የጆይ ኦቲዝም ሴንተር የልቀት ማዕከሉ ተገንብቶ ስራ ላይ ይውላል። ቅድም እንደተባለው አሻራ ነው፣ ትልቅ አሻራ እንደጣልን ነው የምንቆጥረውና ስለዚህ ሁሉም ሰፊ ርብርብ እንዲያደርግ በዚህ አጋጣሚ ጥሪ ማስተላለፍ ወዳለው። ምክንያቱም ዛሬም ብቻ አይደለም አይደል፣ ለተከታታይ 30 ቀናት ልባችን ከጆይ ኦቲዝም ሴንተር ኒያ ፋውንዴሽን ጋር መሆን መቻል አለበት ብዬ አስባለሁና እኔ በደንብ ዲቮትድ ሆኜ
30ውንም ቀን ለማገልገል በዚህ አጋጣሚ አሁንም በድጋሚ ቃል ገባለሁ። አመሰግናለሁ። እንግዲህ አንድ ወር ቀላል አይደለም። 100,000 ልቦችን እንፈልጋለን ስንል የእውነትም ከምርም ነው። 100,000 ልቦችን ማግኘት አንችልም? እንችላለን። በእርግጠኝነት እንችላለን። የተጀመሩ የተቆሰቆሱ ብርሃኖች አሉ። እነዛን ኢንላይትመንቶችን እየተከተልን ይሄንን በፍጥነት ማከናወን አለብን። ዘሚ አርፋለች። ከዚህ በኋላ እኮ እንደዚህ ነው። ሐውልት የምናቆምላት ይሄ ህንፃ ሲገነባ ብቻ ነው። በቃ ሐውልት ይሄ ዝም ብሎ ቤተክርስቲያን ላይ የሚደረገው ለምሳሌ ታላላቅ አርቲስቶችን ስነግረው ነበር ለነባ ኪሮስ አለማየሁን የሚያክል ታላቅ ድምፃዊ በትግርኛ የሙዚቃ ላይ ትልቅ አሻራ ያሳረፈ ከነክራሩ ተቀንጥሷል። ብዙነሽ በቀለ ቅዱስ ዮሴፍ ሄጄ በመስታወት ነው የተቀበረችው። መስታወቱ ረግፏል። ምን ያደርጋል? ሐውልት ማለት ስራ ነው። ይሄ ልቀት ማዕከል ሳይገነባ ቢቀር እናዝናለን፣ ያመናል። ስለዚህ እኛ በፍጥነት ምንድነው ማድረግ የሚገባን? ይሄን የልቀት ማዕከል ግንባታ ተገንብቶ ማብቃት መቻል አለበት። ባለሀብቶች፣ ግለሰቦች፣ ተቋማቶች ከኛ ጋር መስራት ይጠበቅባቸዋል። ትልቅ ኃላፊነት አለብን። በነገራችን ላይ በጣም ትልቅ ኃላፊነት። እኛም እንደ ሚዲያ እንጮሃለን። በጣም የሚሰማን አካል አለ። እግዚአብሔር ይመስገን የሚሰማ ሰው አለ። ቅድም እንዳላችሁት ነው መንገዱ ጠፍቶብን እንጂ መንገዱን የምናሳየው ሰው ቢሆን እቺ 30 ሚሊዮን ብር እኮ በነገራችን ላይ አንዱ ባለሀብት የሚዘጋው ነው። በጣም ትንሽ ብር ነው። ከ30 ሚሊዮን ብር በላይ ብዙ ገንዘብ ተሰብስቦ አያውቅም እንዴ? በነገራችን ላይ 30 ሚሊዮን ብር ሲባል ሁሉ ነገር አለቀ ማለት አይደለም። ቢያንስ ግማሹ ያበቃል ማለት ነው። እንደገና ደግሞ ሌላ ወጪዎች ስለሚኖሩት ግን በእርግጠኝነት የምናገረው እኔ ደረቴን ነፍቼ 2019 ላይ የሚመረቅ ይመስለኛል። ለኔ ለተስፋዬ የእውነቴን ነው የምነግራችሁ። ስለዚህ እግዚአብሔር ረድቶን በእጅ ለእጅ ተያይዘን ተደጋግፈን ነባዬ ጀመረው እነ ሙሌ እነ ዶዲ በጣም ብዙ በጎ ፈቃደኞችን አግኝተናል። ዩኒቲ ዩኒቨርሲቲ የመሰለ ትልቅ በግል ኮሌጅ ደረጃ በዩኒቨርሲቲ ታሪክ እነሱንም ራሱ ፈቃደኛ ሆኗል። በየትምህርት ቤቱ እንዞራለን። ስለዚህ እቺ 30 ሚሊዮን ብር በገቢ ማሰባሰቢያው ላይ በመናከናውን የላይቭ ስርጭት ላይ በየቲክቶኮቻችሁ ላይ ታብታብ እያደረጋችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ አንደኛውን ደግሞ ላይቭ እየገባን አንደኛው ደግሞ በየቲክቶኮቻችን ላይ የምናስተላልፈው መልእክት ላይ ከጎናችን እንድትሆኑ መልእክታችንን እናስተላልፋለን። ከቻላችሁ ደግሞ አንበሳ አወርዱልን። ከቻላችሁ ካልቻላችሁ ደግሞ ባርኔጣ ላኩልን። ካልሆነ ደግሞ ልብ ቅርጽ ላኩልን። አበባ አንፈልግም። እኔ የራሴ ነው የምነግራችሁ። እኔ ኮፍያ ካላኩልኝና አንበሳ ልክ ሞጣዬ ካላከልኝ ደስ አይለኝም። ምክንያቱም የበለጠ ያበረታታል ለስራው ለማለት ፈልጌ ነው። ስለነበረ ቆይታ አመሰግናለሁ። እግዚአብሔር ያክብርልኝ ሙሉዬ። እውነት ነው። ጆይ ኦቲዝም ማዕከል ባይዘወይ ተጠቃሚዎቹን፣ ቤተሰቡን፣ ሁሉንም ሰው በትልቅ አክብሮት፣ በትልቅ ፈገግታ፣ በትልቅ የአገልግሎት ልብ በመቀበልና በማስተናገድ ይታወቃል። ይሄ በእውነት ይሄ በራሳችን ለራሳችን የምንኮራበት የራሳችን መገለጫ ነው። ስለዚህ ወደ ዋናው የዕለቱ ፕሮግራማችን ስንሸጋገር ኒያ ፋውንዴሽን የዛሬ 24 ዓመት ነው። ልክ የዛሬ 24 ዓመት 4 ልጆችን ብቻ ይዞ አገልግሎት የጀመረው ትንሽ ውስን ሰው ይዞ ትንሽ በጣም ውስን በሆነ ደረጃ አገልግሎት የጀመረው እሱ አገልግሎት ዛሬ ሀገር አዳርሶ ዛሬ በምንገኝበት ደረጃ ደርሰን አዳዲስ ማዕከላት ተፈጥረው ክልሎችን ለአገልግሎት መድረስ ችለን ይሄ ሁሉ እድገት ሲመዘገብ ሲከናወን አሁንም ለምንሰራው ስራ ሌላ ምስክር ነው ማለት ነው። ይሄ የጀመርነው የጆይ ኤክሰለንስ ማዕከል እንዳለምነው ትልቅ ደረጃ ላይ ደርሶ ለኢትዮጵያውያን፣ ለኤርትራውያን፣ ለአፍሪካውያን ሁሉ መማሪያና መገልገያ ሪሶርስ እንደሚሆን ትልቅ ማሳያ ነው ማለት ነው። የእድገቱ ትራክ ሪከርድ ስንመለከት ማለት ነው። ስለዚህ ይህንን ማዕከል እውን ለማድረግ በጣም ቀላል የሆነ እያንዳንዳችን ልንሳተፍበት የምንችል መካኒዝም ይዞ ነው ኒያ ፋውንዴሽን የቀረበው ማለት ነው። ስለዚህ በዚህ መልኩ 300 ብር ብቻ ሰዎች በአካውንታችን ኮንትሪቢዩት በማድረግ 100,000 ሰዎችን ይህንን የሚያደርጉትን ሞቢላይዝ በማድረግ በዚህ ወር ብቻ 30 ሚሊዮን ብር ሞቢላይዝ ማድረግ እንችላለን ማለት ነው።
ይቻላል። ቅድም እንደተነሳው ይቻላል ይህንን ሞቢላይዝ ማድረግ። እንዲሁም ደግሞ በቴሌ ብራችን ከ10 ብር ጀምሮ 1000 ሰው መስጠት ይችላል፣ 5000 መስጠት ይችላል እንደ አቅሙ። እሱን የሚያደርግልንን 10000 ሰዎችን እንፈልጋለን ማለት ነው። ሳይ በጣም ደስ ብሎኛል። በዚህ ድርጅት ውስጥ የኔ ልጅ 20 ዓመት ድረስ ተሸክመው ማለት ስልጠናም ተሰጥቷት አሁን ስራ ይዛለች። ኢትዮ ቴሌኮም ያው ውጤታማ ናችሁ ማለት ነው። አመሰግናለሁ። በቀረው እንግዲህ ስለ ዘሜ ማውራት ትንሽ ፈልጋለሁ። ብዙ ጥራለች፣ ብዙ ለፍታለች። አሁን ዛሬ በብዙ ቦታ ኦቲዝም ሴንተር ተከፍቷል፣ ግን እንደ ዘሜ አልሰሩም። ግን አይናቸው ተከፍቷል፣ ብዙ ሰው ከፍቷል። የምናየው ነው የምንሰማው ነው። እውነት ነው። ለዘሜ ሐውልት አንሰራም፣ ድንጋይ አናስቀምጥም። እንደ ሀገር 24 ዓመት ሙሉ በኢትዮጵያ እንደ ሀገር በጣም ደስ ይላል። ስሟም ይጠራል፣ ሀገርም የሚኮራበት ነገር ስለሆነ ይሄ የተሰጠን መሬት 30 ሚሊዮን ብቻ አይደለም፣ ብዙ ነገር ያስፈልገናል። ለልጆች መመሪያ ማቆያ፣ እንደውም እሷ ምን ትለናለች? ወላጆችም ታርፋላችሁ፣ ትዝናናላችሁ ትለናለች። ሰፊ ነው የሷ ሀሳብ የሷ ራዕይ እና እንድትተባበሩን ሁላችሁም ባላችሁበት እየተባበራችሁ ላላችሁን እየሰማችሁን በዚህ ሚዲያ ላላችሁ ሁሉ እናመሰግናለን። ግን እንደ ሀገር 24 ዓመት ማለት ቀላል አይደለም። በዓለም 18 አሁን የዘሜን ነው ይዘው የተለያየ ቦታ የምናየው፣ ግን እንደ ዘሜ አልሰሩም በእውነት። ለምን? ይሄው ልጆቻችን እኛ ምስክር ነን። ስራ ይዘው ራሳቸውን ችለው እኛም ደግሞ ከቤት እንድንወጣ ራሳችንን ችለን እንድንኖር ሀሳባችንን ተካፍለው ችግራችንን ተካፍለው ጭንቀታችንን ተካፍለው እኛን አሳርፈውናል። ይሄ ድርጅት ደግሞ ዘሚራ ያስቀምጣለች፣ ሄሌኒ እንዲሁም ደግሞ ስታፉ አጠቃላይ ቀን ከሌሊት እየሰሩ እየለፉ አንድ ቀን ፊታቸው በእኛ እውነት ለእንትን ለማለት አይደለም ለማሞቅ አይደለም። ይሄው ቀላል አይደለም 20 ዓመት ማለት በዚህ ድርጅት መቆየት እንደገና ደግሞ ስራ መያዝ ቀላል አይደለምና ድርጅቱንም አመሰግናለሁ። ግን ለትልቅ ለህዝብን የማስተላለፍ የምፈልገው ተረባርባችሁ ይሄንን ኒያ ፋውንዴሽንን እናት ጉያ 300 ብር አንድ ሰው ቀላል አንድ ቤተሰብ ውስጥ 5 ሰው ቢኖር 5 ሰው 300 ብር ቢያወጣ ቀላል አይደለም። ደግሞ ቢቻላችሁ ይሄ እኮ እንትን እኮ ነው እንደ ጽርቅም ብንቆጥረው እነኚህ ልጆች እኔ ብዙ ሰው ይገጥመኛል እንደዚህ አሁን በስቷል። ትላንት አንድ ትምህርት ቤት ሄጄ 300 ተማሪዎችን ይዘው ቁጭ ብለዋል እና እነኚህ ልጆች ምን ይሆናሉ አልኩ። ኒያ ፋውንዴሽን ግን ትልቅ ነገር ጀምሯል። ራዩ ሰፊ ነው። በርቱ፣ እርዱን፣ ተረዱን። ዘምዬ ተረዱን ትላለችና አሁንም ከጎናችን ሁኑ። እናመሰግናለን። አመሰግናለሁ። በዚህ አጋጣሚ ምን አስታወሰችኝ፣ ዓለም እንደ ዓለም ለ18ኛ ጊዜ ነው የኦቲዝምን ቀን የሚያከብረው። እኛ ግን ከዓለም በተለየ ሁኔታ እድሜ ለእናታችን ዘሜኑስ ለ24ኛ ጊዜ ነው የምናከብረው። ስለዚህ የ6 ዓመት ልዩነት አለ መሀላችን ላይ። እኛም ብቻ ሳይሆን ዓለምን ያነቃችው ዘሜኑስ እና ክብር ይገባታል። እንደተባለው የእሷን ሐውልት የምንሰራው በቋሚ ነገር ነው እንጂ በድንጋይና በሸክላ አይደለም። ማዕከሏን እውን አድርገን ነው የእሷን ቋሚ ነገር የምንሰራው እንጂ ድንጋይ አንክብላትም፣ አፈር አንደረድርላትም። አመሰግናለሁ። ይቅርታ እንግዲህ አሁን እዚህ ስለተሰበሰብን እግዚአብሔርን እናመስግነው። በመጀመሪያ የዘሚየኑስ በጎ አድራጎት ተነግሮ ማያልቅም። እሷ አልፋለች። አሁን ደግሞ ሌኒየን የመሰለ ሰው ሰጥታናለች። ታታሪ ጎበዝ። ሁላችንም ደግሞ እንደ ወላጅነታችን የምንችለውን ሁሉ ማድረግ ይኖርብናል። 30 ሚሊዮን ማለት ለብዙ ሰው ቀላል ነገር ነው፣ የሚደረግም ነገር ነው። እንግዲህ እግዚአብሔር ከኛ ጋር ሆኖ በዚህ በሚያዝያ ወር ሁላችንም ተረባርበን በየቦታውም እየሄድን ይህንን ነገር ማስፈጸም ይኖርብናል ብዬ መልእክቴን አስተላልፋለሁ። ሰበር መረጃ ይኖረናል። ሄሎ ጤና ይስጥልኝ። ዳኒ ይባላለሁ። ከካናዳ ነው የምኖረው።
ዳኒ ይባላለው የምኖረው ከካናዳ ነው እያለን ነው። ስለ ጆይ ወይም ደግሞ ኒያ ፋውንዴሽን የጀርባ አጥንት እንደሆንኩ ሁሌ ድጋፍ እንደምታደርግ ሰምተናል። ዛሬም የገቢ ማሰባሰቢያ የመክፈቻ ፕሮግራም ላይ ነው የምንገኘው። ምን ሀሳብ አስተያየት አለ? ድርጅቱ በደንብ ሁላችንም ዘንድ መደገፍ ያለበት ድርጅት ነው። አይና ሁል ጊዜ ኦቲዝም ሲባል እንደ ፕራዮሪቲ አናየውም በብዛት እና ሁላችንም ጎረቤት አለ ወይ ዘመድ ወይ ደግሞ የምናውቀው ሰው ስለሚኖር ስለ እነዚህ ቤተሰቦች እና ልጆች በማሰብ የሚገባውን እርዳታ ሰው ሁሉ እንትን ቢል ይረዳ በጣም ነው። እንደዚህ እንትን አምሳሮ ሚል 50 ሰው ባለው ነገር አለና ለሁላችንም ሲካፈል ትንሽ ስለሆነ የሚሆነው ወጪ እንትኑ የሚደርስ ሁላችንም ኮንትሪቢዩት እናደርግ በጣም ደስ ይለኛል። ማየም ለጊዜው ያሰብታል። ለጊዜው 100,000 ኮንትሪቢዩት አደርጋለሁ። 100,000 ብር 100,000 ብር ከካናዳ ለጊዜው ነው ያለው። ለጊዜው በቀጣይ ደግሞ ሌላም አለ ነው። ዋው ከልብ እናመሰግናለን። በወጣ ይተካ እዚህ እናቶች፣ ታላላቅ ሰዎች፣ ጥሪ የተደረገላቸው እንግዶች፣ የሚዲያ አካላት አሉ። በእነሱ ስም ሁሉ ከልብ እናመሰግናለን። በወጣ ይተካ በሰላም ወደ ሀገር ተመለስ ብለናል። ሄሎ ሄሎ። እሺ ሀሳብን አቋረጥኩት ይመስለኛል። ላይ አላቋረጥከኝም። ከሌሊቱ ኦልሞስት 9 ሰዓት ነው እኛ ጋር። ለዛ ነው ችግር የለውም። ከልብ እናመሰግናለን። ሚድናይት አልፏል። ሌሊት ተነስቶ ነው የደወለልን። እኛ ቀነን እናንተ ማታ። ይህም ሆኖ ግን ምሽቱ ሳይገድብ ድካምህም ሳይረታ ደውለ ድጋፍ ስላረክልን ከልብ እናመሰግናለን። በድጋሜ በሰላም መልካም ምሽት ይሁንልህ። መልካም ሌሊት። ድጋፉ ይቀጥላል። በነገራችን ላይ 30 ሚሊዮን በቶሎ የሚሞላ ይመስላል እና ጥሩ ነው። ከዚህ በመቀጠል የመምህራን ተወካይ ቤተልሔም ተስፋዬ ካልተሳሳትኩ አጭር ሀሳብ እስኪ እንደ መምህራን የሆነ ነገር በይን። ልስበርባህ ሰበርቢ ይቻላል። ቡና ባንኮች 2000 ሰራተኛ አለ እንደ አጠቃላይ 1000 ሰራተኛውን ሚኒመም አድርገን በ300 ብር አዋተን እናስገባለን ብለው ቃል ገቡ። ስሜ ቤተልሔም ተስፋ ይባላል። ኒያ ፋውንዴሽን ውስጥ ለረጅም አመታት ነው የሰራሁት ከልጆቹ ጋር በአስተማሪነትም አሰስመንት በመስራትም የተለያየ ለልጆቹ የሚያስፈልጉ ፕሮግራሞችን በመስራት ለረጅም አመት ነው ሳገለግል የነበረው። አሁን እንደምታዩት ያለችን ቤት በጣም ትንሽ ናትና የተወሰኑ ልጆች ብቻ ነው የያዝነውና ቤታቸው ውስጥ ብዙ የታሰሩ የተቀመጡ ልጆች አሉንና ሴንተራችንን ገንብተን ስኬሌተኑ አልቋል። ፊኒሽንግ ስራዎች ይቀሩናልና ሌሎች ልጆችን ቤታቸው የተደበቁ የታሰሩትን ለማውጣት እንድታግዙንና እቺ 300 ብሯን ቻሌንጅ ተቀላቅላችሁ አብራችሁን ከጎናችን ሆናችሁ ቤት ውስጥ ያሉትን ከየክፍለ ሀገሩ እየመጡ እዚህ ያለችን ቦታ ውስን ስለሆነች መያዝ ስላልቻልን ግንባታው ተገንብቶ ግን ካለቀልን ግን ብዙ ልጆችን የማዳረስ ስራዎችን እንሰራለን። ብዙ ልጆችን ብዙ እናቶችን እናግዛለን። የተለያየ የሚገነባው ሴንተር ውስጥ ብዙ ነገሮች አሉት። ሲኒማ አለው፣ የዋና ቦታዎች አሉት፣ ሕክምና የሚያገኙበት ወላጆች ደግሞ እረፍትን የሚያገኙበት ቦታ ስለሆነ ቻሌንጁን ተቀላቀሉ ለማለት መልእክቴን ማስተላልፈው። አመሰግናለሁ። ስሜ ዘርፊያ ዛኔ ይባላለሁኝ። በጆይ ሴንተር ለረጅም ጊዜ እያገለገልኩ ያለው አስተማሪ ነኝ። ምንድነው እኛ በሙያም በጉልበትም በተለያዩ ነገሮች ያው ልጆቻችን እያገዝን እንገናኛለን እዚህ ግቢ። ምንድነው አሁን ለሰፊ ተደራሽነት እንዲኖረን ብዙ ልጆች አሉ። ጓደኛዬ እንደገለጸችው በቤት ውስጥ ታስረው ያሉ ልጆች አሉ፣ ያልተደረሰላቸው ልጆች አሉ። ለዚህ ደግሞ ሰፋ ያለ ነገር ስለሚያስፈልገን እንደምታውቁት እየተገነባ ያለው ሴንተራችን የተወሰነ ይቀረዋል። ለዛ ማስጨረሻ የሚሆን አሁን የተገለጸው ቻሌንጅ 300 ብር ቻሌንጅ ተቀላቅላችሁ ከጎናችን ሆናችሁ
ያ አልቆ የበለጠ ስራ እንድንሰራ እንዲረዳን ያው ከልብ እንለምናለን፣ እንማጸናለን። ከጎናችን እንደምትሆኑም ያው እርግጠኞች ነን። ይሄን ለማስተላለፍ ነው። አመሰግናለሁ። መጀመሪያ ያው 100 ሺህ ልቦች ያስፈልጋል ተብሏል አይደል? መቼም ከ100 ሺህ ልብ መካከል እንግዲህ አንዱ ልብ እኔ ነኝ ብዬ አስባለሁ። ስለዚህ ሌሎቹ እንዳደረጉት ስለዚህ ያው እኔም ይሄ ላውንች ፕሮግራሙ ላይ 300 ብሩን ሰጥቻለሁ ማለት ነው። እሱ ብቻ ሳይሆን እንደገና ደግሞ 10 ሺህ እንፈልጋለን ብለዋል። ባይዘው 10 ሺህ በጣም ትንሽ ነው። ይሄ ወርሃዊ በቴሌብር ሰብስክራይብ የሚያደርግ 10 ሺህ ሰዎች እንፈልጋለን ነው የሚለው እዚህ ፕሮግራሙ ላይ፣ ግን በጣም ትንሽ ይመስለኛል እሱ። ግን ደግሞ ከ10 ሺህ ሰዎች አንዱ በሆን ብዬ ስላሰብኩ ሰብስክራይብ አድርጌያለሁ ማለት ነው። 9616ን በቴሌብር ማለት ነው። በሁለቱም በሾርት ኮድም በቴሌብርም አሁን ቴሌብሩ ላይ ብቻ ስለሆነ እያሰብን ያለ ነው። ስለዚህ በሁለቱም ሰብስክራይብ ማድረግ ይቻላል። በሾርት ኮድም ኦኬ ብሎ ማለት 9616 ላይ ኦኬ ብሎ እንደገና ደግሞ በቴሌብርም 9616ን ፈንድሬዚንግ ውስጥ ገብቶ ሰብስክራይብ ማድረግ ይቻላል ማለት ነው። ስለዚህ እኔም ማድረግ ያለው ማለት ነው ከ100 ሺህ ልቦችም ውስጥ ከ10 ሺህ ልቦችም ውስጥ ገብቻለሁ። እናንተ እሺ። ስለዚህ አጠቃቀሙን በተመለከተ ሌላም ጊዜ እንዳትቸገሩ፣ በጣም ቀላል ነው። አንደኛውና የመጀመሪያው ፈንድሬዚንግ እንትን ውስጥ መግባት በጣም ረጅም ከሆነ ፔይ ፎር መርቻንት የሚላል አይደል? መጀመሪያ ሆም ፔጅ ላይ ስትገቡ ፔይ ፎር መርቻንት ላይ 9616ን ከላይ ስትጽፉ ጽፋችሁ የምትፈልጉትን የገንዘብ መጠን መጻፍ ነው ማስገባት ነው። ከዛ በኋላ አስገብታችሁ ፔይ ማድረግ ማለት ነው። በጣም ቀላል ነው። የትም ሳትሄዱ ባጭሩ ፔይ ፎር መርቻንት ውስጥ 9616 የምትፈልጉትን ገንዘብ ከዛ ፔይ ማድረግ 2 ስቴፕ ወይ 3 ስቴፕ ነች ማለት ነው። አጭር። ሌላኛው ኪውአር ኮድ እንደዚህ አዘጋጅተዋል ማለት ነው። ቅድም ኢንተርናሽናል ሞዴልም ተቸገርኩ ሲል ሰምቻለሁ እና እዚች ጋር ስካን አድርጋት ቢሆን ኖሮ በቀላሉ ትገባለህ ነበር ማለት ነው። ይችን አሁን ወደፊት ላይቭ በሚኖራችሁ ፕሮግራምም ላይ ስክሪኑ ላይ ይህንን ካስቀመጣችሁት ሰዎች በቀላሉ ስካን አድርገው የትም ቦታ መሄድ ሳያስፈልጋችሁ መክፈል ይችላሉ ማለት ነው። ስለዚህ እንደነዚህ አይነት በጣም አጭር ሲምፕል የቴሌብር ባይዘወይ ለመክፈል ምንም ኮምፕሊኬሽን የለውም። ሲምፕል በጣም አጭር ነው እና መክፈል ስለሚቻል በዛ መንገድ ይህንን ለመናገር ነው። በሌላው ደግሞ ምናልባት በዚህ በፈንድሬዚንግ ካምፔን ውስጥ በእርግጥ ከስራ ባልደረቦች ጋር መነጋገር አለብኝ ቢሮ ገብቼ፣ ነገር ግን እንትኑን ለማስተዋወቅ የፈንድሬዚንግ ካምፔናችሁን ለማስተዋወቅ ከ87 ሚሊዮን በላይ የሚጠጋ ደንበኞች አሉን፣ የሞባይል ደንበኞች እንደምታውቁት እና ማስታወቂያ ብንናገርላችሁ ይህንን እርዷቸው በሚል ከ87 ሚሊዮኑ 30 ሚሊዮኑ አንዳንድ ብር ቢሰጧቸው 30 ሚሊዮኑ አለቀ ማለት ነው። ስለዚህ በእንደዚህ አይነት መንገድ ኢትዮ ቴሌኮም ድጋፍ የሚያደርግበትን መንገድ እናመቻቻለን። አመሰግናለሁ። እንኳን ደህና መጣችሁ። እንኳን ለኦቲዝም ወር በሰላም አደረሰን። ሁላችንም ልጆቻችንም ክቡር እንግዶችን ሁላችንንም። ስለዚህ ሚያዝያ ለኒያ እናት ጓዳን ይችን 300 ብር ከዛም በላይ አንድ ሰው 10 ሺህ ሰው ማምጣት አለበት። ከ10 ሰውም በላይ ማምጣት አለበት። ከዛም በላይ 300 ብር አይደለም፣ ከዛም በላይ ገና የኛ ቤት ብዙ ነገር ይፈልጋል። ስለዚህ እባካችሁ ልጆቻችንን ያልወጡት እንዲወጡ የኛ ወጥተዋል። የዛሬ 4 ዓመት 4 ልጆች ነበር ከኔ አንደኛዋ ነኝ። ስለዚህ ምንም እንትን አልነበረም። ኦቲዝምን ለማግኘት በቃ ሰው በየቤቱ ደብቆ ለምን ይዘሽ ወጣሽ የሚለኝ ሰው ሁሉ ነበር። ዛሬ ግን ልጄ ግን ለዚህ በቅቶ ሰራተኛ ሆኗል። ብዙ ነገር ላይ ናቸው ያሉት የኛ ልጆች። ስለዚህ የኛን እድል እንዲያገኙ የኛን ቤት እባካችሁ ቤታችንን እባካችሁ መላው የኢትዮጵያ መላው የዓለም ሕዝብ እንደተለመደው ብዙ ነገር መስራት ይችላል። 30 ሚሊዮን አይደለም። የኢትዮጵያ ሕዝብ ብዙ ነገር ማድረግ ይችላል። ስለዚህ አሁንም ነገም ዛሬም የዘምዬ ሐውልት የላትም። ድንጋይ አናረግም፣ አፈር አናደርግም። ዘምዬ ቤቷ ነው ሐውልቷ። ስለዚህ እባካችሁ ሐውልቷን ስሩልን እላለሁ። እሺ፣ ሽመቤት ዘለቀ እባላለሁኝ። የአንድ ልጅ እናት ነኝ። እዚህ ፋውንዴሽን ትምህርት ቤት ውስጥ አንድ ልጅ አለችኝ። ከገባች ወደ 13 ዓመቷ ነው። ዘሜኑስ ህይወቷ ባለፈ ጊዜ መንገድ ላይ የሚያገኙኝ ሰዎች እንዴት ትሆኑ ይሆን ከዚህ በኋላ መልሰሽ ልጅሽን ይዘሽ ልትገቢ ነው ወይ ያሉ ከህይወቷ ከማለፉ በላይ በጣም ያስጨንቃቸው የነበረው የኛ ወደ ቤት መመለስ ነበርና ከዛ ሁሉ አልፈን
ዛሬ ሌላ ምስራች ልናበስራቸው ለመላው ለኢትዮጵያ ሕዝብ ተዘጋጅተናል። ይህም ኦን እንደሚሆን እርግጠኛ ነኝ። በአሁኑ ሰዓት የ3 ዓመት የሰራተኛ ደሞዝተኛ ናት ልጄ። ከዛ ደሞዝ ላይ ለኔም ከፍላልኝ የራሷንም ከፍላ ይሄን ፋውንዴሽን እንደምታስጀምር እርግጠኛ ነኝ። በዙሪያ ያሉም ቤተሰቦቼንም የሰፈር አካባቢ ያሉትን ሰዎች አስተባብሬ ያቅሜን አደረጋለሁ። ልጄ እዚህ ድርጅት ላይ ደሞዝተኛ ናት። ነገ ደግሞ እዛ ድርጅት ላይ ገብታ የተሻለ ደሞዝተኛ ሆና እንደምትጦረኝም ተስፋ አድርጋለሁኝ። ይሄን የምታውቁኝ ማንኛችሁም ህዝቦች የኢትዮጵያ ህዝቦች ልጄ ደሞዞ አድጎ ከዙሪያ ቤት ውስጥ የቀሩ እንደሷ የነበሩ የኢትዮጵያ ልጆችን እንዲሰበስብ ይሄን ማዕከል እርዱልኝ እላለሁ። አመሰግናለሁ። እሺ እኔም አመሰግናለሁ። ልጄ በዚህ ሴንተር ከ22 ዓመት በላይ ቆይታለች። አሁን ሰራተኛ ናት፣ ደሞዝተኛ ናት እና በጣም አመሰግናለሁ። እድሜና ጤና ይስጥልን። እናት ጓዴ የተባለውንም ሁሉም ሰው የሰማ ሁሉ ተባብሮን ይሄ ህንጻ አልቆ እኛም እረፍት እንድናገኝ የበለጠ እረፍት እንድናገኝ ያልወጡት ደግሞ እንዲወጡ እግዚአብሔር እንዲረዳን ሰውም እንዲተባበረን እማጸናለሁኝ። አመሰግናለሁ። በዚህ አጋጣሚ እንግዲህ እኔ አሁን ምሳሌ ለመሆን ለሁላችንም 5000 ብር ለማዋጣት አሁን ቃል እገባለሁ። እኔ ረጅም ዓመት እዚህ ቆይቻለሁኝ እና ልጄ በአሁን ሰዓት ትልቅ ልጅ ሆኖ አድጓል። ስለዚህ ይህንን ሴንተር ሁላችንም በዓለም ላይ ያለን ሰዎች በሙሉ እንድንረዳ እንድንተባበርበት እንፈልጋለን። እማጸናለሁኝ። እግዚአብሔር ይስጥልን። እሺ እኔም አመሰግናለሁ። እንኳን በሰላም መጣችሁ። እንግዲህ ህንጻውን እንድትጨርሱልን ነው የምንማጸነው። እኔም ሰራተኛ እዚህ አለኝ። ልጄ ሰራተኛ ሆኖ ተቀጥሮ እየሰራ ነው። እኔ ያገኘሁት እድል ሌላም እንዲያገኝ የተቸገሩ ወላጆችም እንዲረዱ ያው ህመሙን ስለማውቀው ማለት ነው እንድትረዱልን እንማጸናለን። ህንጻውን ጨርሱልን። አመሰግናለሁ። እሺ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ለዚህ ቀን አበቃን። በጣም ነው የምናመሰግነው። እኔም አንድ ልጅ አለኝ። ልጄ ወደ 11 ዓመት እዚህ ትምህርት ቤት ቆይቷል። ስራ ተቀጥሯል። በጣም ብዙ ለውጥ አለው። እኛ ልጆቻችንን እዚያ ዋልን ማለት ማህበራዊ ነገር አደረግን፣ ከሰዎች ጋር ተገናኘን ማለት ነው። ግን ይሄን እድል ደግሞ ያላገኙ ብዙ እናቶች አሉ። ከሰው ጋር መገናኘት የማይችሉ ለቅሶም ደስታም የማይሄዱ ሰዎች አሉ። የእነዚህን ቤተሰቦችና ወላጆች ደግሞ ችግር ለመቅረፍ የዚህ ትምህርት ቤት ግንባታ ወሳኝ ነው። ስለዚህ ሁላችሁም የሚዲያ አካላት በዚህ ሰዓት ላይ በሚዲያ ሲተላለፍ የምትሰሙ የኢትዮጵያ ሕዝብ ሁሉ ይሄንን ትምህርት ቤት በከፍተኛ በቀና ልብ እንድትደግፉ ላለሁኝ አመሰግናለሁ። አዎ እስኪ ዳኒ ድጋሚ ደውሏል። እንቅልፉን አጥቶ የሆነ ነገር ይነናል ብለን ተስፋ እናደርጋለን። ለመዝጋት ደቂቃዎች ሽርፍራፊ ሰከንዶች ሲቀሩ ነው የደወልከው ዳኒዬ። በድጋሚ እንኳን ደህና መጣ። ሶሪ ቅድም ከእንቅልፌ ስለተነሳ ነው ብዙ እንትን ያላልኩት የነበረውና ሌላ ፕሮጀክት ያሰብኩት ምንድነው ዩዥሊ ላይክ በርዝዴይ ሲሆን ጓደኞች የራት ምናምን ይዘውኝ ይሄዳሉ እና ዚስ ይር በኦገስት ሲመጣ ኢንስተድ ኦፍ ዲነር ምናምን ከሚወስዱኝ ወደዛ ኮንትሪቢዩት እንዲያደርጉ ነው ፕላን አድርጌ ያለሁት ማለት ነው። የዘንድሮ ኦገስት ላይ ነሐሴ ላይ የማከብረውን ልደቴን ለዚህ ፕሮግራም እንዲውል ወስኛለሁ። እስኪ እንደው ዳንዬ ይቅርታ፣ በልደትህ እስከ ስንት ብር ይወጣል? ብሩ እዛ ሲመጣ ጠርቀም ሊል ይችላል፣ ግን እኔ ማች አደርጋለሁ ብያለሁ። ወሬቨር ኮንትሪቢዩት የሆነውን ደብል አድርጌ ማች አደርጋለሁ። ፕላን እስከ 1 ሚሊዮን ለመርዳት ግን ያሰብኳቸው ነገሮች አሉ። እግዚአብሔር ያገዘኝ። ግን ጀስት ስታርት ነው። እኛ ከወዲሁ እንኳን ተወለድክ ሺህ ዓመት ኑርልን ብለናል። ዳንዬ ከልብ እናመሰግናለን። የሚለን ኦገስት ላይ ልደቴ ይከበራል፣ ከደብል አድርጌ ለመክፈል ነው ያሰብኩት ብሏል። እስከ 1 ሚሊዮን ብር ድረስ ኮንትሪቢዩት አደርጋለሁ ብሏል። እውነት ትልቅ ሞራል ለበርካቶች መነሳሻ ይሆናልና እንደዚህ አይነት መልካም ልብ በጎ ልብ ያላቸው ኢትዮጵያኖች ቀና ኢትዮጵያኖችን ያብዛልን። ስለዚህ አሁን የመጨረሻ መልእክት የሚያስተላልፉልን እንደ ቦርድ አባል በተጨማሪ የመምህራንን በመወከል ወይዘሮ ቴዎቤስታ አለማየሁ ምንኛ ነው ግን ጣሊያንኛ ነው
አዎ እሱ እዚህ ላይ ጎበዝ ነኝ። ስሙን መጥራት ነው የማልችለው። የመጽሐፍ ስም ነው። የጊዮርጊስ የቅዱስ ጊዮርጊስ እናት ስም ነው። ከልብ እናመሰግናለን። መልእክቶን ያስተላልፉ። ቅድም ያው ስለ ስራው ጉጉት ስለነበረኝ በተለይ መምህራንን የኒያ ፋውንዴሽን መምህራንን የምፈልገውን አጋጣሚ በማግኘቴ በጣም ነው ደስ ያለኝ። በዚሁ ለነሱ ምስጋና ለማቅረብ አንድ ልጅ መንከባከብ ምን ያህል እንደሚያስቸግር ታውቃላችሁ። እነሱ ግን እነኛን ልጆች ስርዓት በማስያዝና ፍቅር በመስጠት ምን ያህል እንደሚንከባከቧቸው እንደ ቦርድ አባልነቴ ሳያቸው በጣም 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 ይሄ ከእግዚአብሔር የተሰጠ ስጦታ ነው። እግዚአብሔር ሊባርካቸው ይገባል። ሌላ ምንም ነገር አይደለም። እውነት ለገንዘብ ብለው የሚሰሩት ስራ አይደለም። እነኚህ ልጆች አንዳንድ ጊዜ አንዳንድ እክል ሲገጥመን እንኳን የወር ደመወዝ ታገሱን በምንላቸው ጊዜ በደስታ ነው የሚሰሩት። በአሁን ጊዜ እንደዚህ አይነት የሚያደርግ ሰው ለማግኘት በጣም ያስቸግራል እና እነኚህን ልጆች እንደው እግዚአብሔር ይባርካቸው። መቼም ምርቃት ከገንዘብ በላይ ነውና እሱን ለማለት ነው የምፈልገው። አመሰግናለሁ። በጣም እናመሰግናለን። በጣም ምስጋና እናቀርባለን። ምክንያቱም ይህን ፕሮግራም ለማድረግ ብዙ ሂደቶችን ሄደናል። እንደ ኒያ ፋውንዴሽን ጂኦቲዝም ማዕከል ትልቅ 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 ምስጋና ክብር እንድትሰጡልኝ የምፈልገው የኒያ ፋውንዴሽን ሰራተኞች ወይዘሮ ቴቢስታ አመስግነዋል፣ ግን የበለጠ እንድታመሰግኑልኝ እፈልጋለሁኝ። ምክንያቱም ያለንበትን ሁኔታዎችን ቅድም ስንነጋገር ነበር። ከልጆቻችን ጋር ስንሰራ ምን ያህል ውጣ ውረዶች እንዳሉበት የጠቅላላ ሙሉ ሰራተኛ አዲስ ሰራተኞቻችንንም ጨምሮ ከኦቲዝም ጋር አብሮ የሚኖሩ ልጆች እኛ ጋር 12 ልጆች ቀጥረናል። ከነሱ ጨምሮ አብረን ስለሰራን እናመሰግናለን። ሌላው ትልቅ ምስጋና ልክ እንደ ኢትዮ ቴሌኮም የበለጠ ትልቅ ስራዎችን እንድንሰራና ልንጋፈጠው አሁን ለደረስንበት አሁን ላለንበት ወይም ደግሞ ዘሚ አልፋ በማግስቱ ስራ ጀምረን ውጤት እንድናመጣ ካደረጉን ከአማካሪ ቡድናችን ከቦርድ ሁሉም ጋር ምስጋናችን እናቀርባለን። እለት እለት ደቂቃ በደቂቃ ምን ላይ ናችሁ እያሉን ለዚህ ለዛሬዋ ቀን ስላደረሱን። ሌላው ግን ምስጋና አይፈልጉም፣ ነገር ግን ደሞዝ መክፈል አቅቶን ይሄን ደረጃ ለማሳደግ ወይም ደግሞ ይሄንን ከዘሚ በኋላ ለማሳለፍ የሁለት ወር ደሞዝ ሳንከፍል እንዴት ቀጥለን እንሰራለን ብለን ስንጨነቅ በነበርንበት ሰዓት ላይ የሴንቸሪ ባለቤት አቶ አስራትን ከልብ እንድታመሰግኑልኝ ይፈልጋለሁ። እሳቸው ምስጋና አይፈልጉም፣ ነገር ግን የሁለት ወር ደሞዝ ሰጥተውን ይሄንን ዛሬ ልናበስርና በእግራችን እንድንቆም ስላደረጉን የዘሚ ልብ ወዳጅ ልክ እንደ ዶክተር ያዕቆብ የልብ ወዳጅ ለሆኑት ለአቶ አስራት ደጋግማችሁ እንድታመሰግኑንና የመጨረሻ ስራችን እንዲበቃ እንፈልጋለን። ያው አብረውን ናቸው። አሁንም ከ6 ወር በፊት ክረምት ላይ ምን ላግዝ ብለው መጥተው 3,200,000 ብር የሚያወጣ አፈር አንስተውልናል። ይህንንም አመስግኑልን። 3.2 ሚሊዮን ስንት በጣም ብዙ አፈር ነው የወጣው፣ ያው መሰረቱን ለመጣል። እሱ ላይ ደግሞ ሌሎች ሰዎች ታግዘውን መሬቱን እንድታስተካክሉን ጥሪ እናደርጋለን። ከመንግስት ይሄን ነገር አሁን መንግስት በኮሊደር አንደኛ ነው አይደለም? እኔ እንደውም እየቀናው ነው። በዚህ አጋጣሚ በደንብ እናገራለሁ። በጣም ብዙ ምርቃቶች አሉ። አንድ የኦቲዝም ሴንተር ተመረቀ ተብሎ በእነሱ እጅ እንዲመረቅ እንፈልጋለን። ይሄኛው ገነባን ያልነው የመጀመሪያውን ፌዝ ነው። ገና 3 ይቀረናል። 3ቱን ለመስራት ደግሞ ይሄን ጨርሰን ወደፊት እንሂድ በማለት ነውና እዚህ ላይ አሸዋ፣ ብረት፣ ድንጋይ፣ ሲሚንቶ ስታግዙን የነበራችሁት በሙሉ ድርጅቶችም ባለቤቶችም ከልብ እናመሰግናለን። አይዟችሁ፣ በርቱ፣ አለንላችሁ።
በየሄድንበት በየገባንበት ቦታ ለምታግዙን በሙሉ እናመሰግናለን። በተጨማሪ ሚዲያ ላይ እናንተ ባትኖሩ ኖሮ የበለጠ አንሰራም ነበርና እለቱን አስመልክታችሁም ስለመጣችሁን ከልብ እናመሰግናለን። እዛ ጋር 2 ወላጆች ይታዩናል። ጊዜ የለኝም እያለኝ ነው አንደኛዋ ሎላዊ እናት እዚሁ ተቀጥሮ እኛ ጋር እየሰራ ያለ አለ። አንደኛዋ ደግሞ የሜሮን እናት በስሟ ምግብ ቤት ከፍታላታለች። ስለዚህ እንደሱ እየተሰራ ነው ያለው። ቅድም በንባቡ እንደታወቀው ኢትዮጵያ ማለት ኦቲዝም ድንበር የለውም ብለን በተለያዩ ክልሎች እየሄድን ነው። የታሰሩትን እየተፈቱና ግንዛቤ እየሰጠን እንገኛለን። እዛም ለምትረዱን በተለይ በክልሎች ላይ ለምትረዱን የመንግስት አካላትም እዚህም ያላችሁን ከልብ አመሰግናለሁ። ምስጋና አይበቃም፣ ግን ለሁላችሁም ከልብ አመሰግናለሁ። የዘንድሮ ቮለንተር ደግሞ ከእጅ ወደ አፍ ሆኗልና እናመሰግናለን፣ ከልብ እናመሰግናለን። እንግዲህ ዛሬ ያልተገኙትም ተስፍሽን ጨምሮ አምባሳደሮቻችንን ከልብ እናመሰግናለን። እነሱም አብረውን ስላሉ ሁላችሁንም አመሰግናለሁ። ወላጆች እግዚአብሔር ይስጥልን። ዶክተር ያዕቆብ እናመሰግናለን። አቶ አብዮት እናመሰግናለን። ቴዎቢስታ፣ ወይዘሮ ሳራ ከልብ አመስግኑልኝ። እሷንም የቦርድ ዳይሬክተራችን ሰዎችን እንኳን ለመጥራት ቤቷ ወስዳ ጋብዛ ነው የእኛን ድርጅት የምታስተዋውቀው። አሁንም ያለችበት ቦታ ሆና እያስተዋወቀች ትገኛለች። እንግዲህ ብዙ ሰው ጠራለው። ወይዘሮ አደይን፣ የምስራችን ማንን ልቀይ ሁሉንም ጠርቼ አልጨርሰውም። በጣም አብራችሁን ስለሆናችሁ እናመሰግናለን። 100,000 ልብ በ300 ብር ይሄን ግንባታ 50% ጨርሰን የሚቀጥለውን ደግሞ እያየ ነው ስለምንሄድ አደራ ኢትዮጵያኖች ዘሚ ስትለን የነበረው እንኳን ይችን የኦቲዝም ሴንተር ኢትዮጵያኖች አባይን ገንድበናል እያለች ነበረ። አባይን የገደበ ኢትዮጵያን ይሄንን መገንደብ መስራት ስለማይችለው በኢትዮጵያን ጀመረናል። በኢትዮጵያን እንድንጨርሰው ጥሪያችንን አክብሩ። ላይቭ ላይ በምንገባበት ሰዓት ላይ አብራችሁን ሁኑ። እንግዲህ ሼር ኮፕሊክ ፎሎ የምትለውን ኃላፊነት እንሰጣለን። እናመሰግናለን። መልካም ቀን ይሁንላችሁ። እሺ የኔ ልጅ ኖላዊ ይባላል። እዚህ ከገባ 16 ዓመቱ ነው። አሁን የ23 ዓመት ልጅ ሆኗል። እዚህ ተቀጥሯል። 3 ዓመት ሆኖታል። ደሞዝ እየወሰደ ነው እና እዚህ እንደርሳለን ብለን አስበን አናቅም። ግን ገና በሩን ከገባን ቀን ጀምሮ ከ6 ዓመቱ አካባቢ ይመስለኛል የኔ እረፍት የጀመረው ያኔ ነው። ምክንያቱም ማንም ሰው የማይቀበለኝን ዘሚናት የተቀበለችኝ በደስታ ነው። ደግሞ እንደሌላው ሰው እያንገራገረች ምናምን ሳይሆን በቃ እዚህ ይውላል፣ አንቺም በቃ ትማሪያለሽ፣ አዲስ ነገር ካለ ከኛ ጋር ትሆኛለሽ ብላ እንደ እናት ሁሌ መጥቼ ማማክራት እሷ ነው። ስንት ነገር ችግር ቢኖር ቤትም እንዲህ ቢሰማኝም ቤተሰቦቼ ቢያስከፉኝ አይዞሽ እየተባልኩ ነው እዚህ ጋር የደረስኩት። አሁን ደግሞ ኖላዊ ሌላ ነገር ላይ ደርሶ አያዋለሁ ብዬ አስባለሁ። ምክንያቱም እዚህ ጋር ይደርሳል ብዬ አላሰብኩም። አይደለም ስራ ሊቀጠር ምሳቃ ይዞ ትምህርት ቤት ይሄዳል የሚለው ራሱ ያሳስበኝ ነበር። ምክንያቱም ታናሹ ቦርሳና ምሳቃ ይዛ ስትሄድ ቅሪ ላይ ነበር። ይሄ ልጅ በቃ ቤት ውስጥ ውሎ እስከ መጨረሻው የሚሄድበት ቦታ የለውም ማለት ነው። እንደው የሚውልበት ምን ያላስገባውበት ትምህርት ቤት የለም። ግን የተቀበለኝ ይሄ ትምህርት ቤት ብቻ ነው። ይሄ ነው። ልጁንም አሁን ብናየው ትልቅ ሰው ሆኗል። እንዴት ተረጋግቶ አሁን ስንመጣ 3 ታክሲ ምናምን የተጠቀምኩት ቁጭ ብሎ እንደሌላ ሰው ማንም ሰው ሳይጠረጥረው ሳያስቸግር። ድሮ ብዙ አይነት ጸባይ ነበረ። አሁን በቃ ተረጋግቶ ቆንበር ይዞ ሲወርድ ይወርዳል፣ ሲወጣ ይወጣል፣ ይከፍላል። ሁሉን ነገር አውቆልኛል። አመሰግናለሁ። ከልብ እናመሰግናለን። እንግዲህ ክቡራትና ክቡራን መናይ አላመሰገንኩም ስለመጣሽልን በጣም ደስ ብሎናል። አንድ ሌላም ወላጅ ምስክርነታቸውን ይሰጣሉ። አመሰግናለሁ። እንኳን ደህና መጣችሁ ላለሁ ልጄ በ2001 ጀምሮ እስከ 2016 ድረስ በዚህ ትምህርት ቤት ውስጥ ስትገለገል ነበረ። እናትና ልጅ አካቶ ተመርቃ እናትና ልጅ ይስሩ በሚለው በዛ ተካታ ስራ ጀምረናል። እኔና ሜሮን ልጄ ሜሮን ትባላለች። አሁን 25 ዓመት ሆኗታል። አብረን እየሰራን ነው። ለዚህ ትምህርት ቤት ምንም የምለው ነገር የለኝም። እውነት ከፈጣሪ በታች እኔን
እንደ ሰው ቆጥሮ ልጄን እንደ ሰው ቆጥሮ የተቀበለኝ መጀመሪያ ስመጣ ዘሚ ልጄ በረከቴ ናት ብለሽ ተቀበይ መቼም ከውስጤ ማይጠፋ ንግግር ነው የነገረችኝና እውነት ነው። በረከቴ ናት። አሁን ሰርቼ እንድገባ ወጥቼ እንድገባ የረዳችኝ ልጄ ናትና ይህን ትምህርት ቤት ካስተዳደሩ ካስተማሪዎች ሁሉንም በጣም ነው የማመሰግነው ከልብ። ልጄ አሁን እዛ ጋር ቁጭ ብላ እያዳመጠችኝ ነውና አመሰግናለሁ። ትምህርት ቤቴም በጣም አመሰግናለሁ። በዓለም ላይ የምትገኙ ኢትዮጵያውያን ወዳጆቻችን ይሄን ትምህርት ቤት ገንብታችሁ ልጆቻችን የኛ ወጥተዋል የቀሩት ወጥተው እፎይ እንደኛ እፎይ እንዲሉ በአክብሮት እለምናለሁ። አመሰግናለሁ። እሊ ሀሳብሽ የተሳካ ይመስለኛል። ክብራትና ክብራን እስካሁን እንግዲህ አብራችሁን ስለቆያችሁ ሀሳባችንን ስለተካፈላችሁ በተለያየ መልኩ ደግሞ በስርጭቱን እየተከታተላችሁ አብራችሁን ላላችሁ ሁሉ ከልብ እናመሰግናለን። በቁሳቁስም በገንዘብም በእውቀትም በጉልበትም ይህንን ተቋም አግዛችሁ ከወራት በኋላ በማስመረቅ እንግዲህ የዘምዬን ህልም በልጇ እውን ሆኖ እንድናይ የእናቷ ልጅ ተብላ እሷም የድካሟ ፍሬ እውን እንዲሆን ሁላችሁም ከጎኗ እንሁን እንላለን። ስለነበራችሁ በድጋሚ እያመሰገን ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ፣ ቻው።